ነገ እንዳትቀሩ ብሏል ብሩኬ። የቀለበታቸው ቀን ነው መሰለኝ ነገ። ማን ነው ነገ? ሐሙስ ነው። አይዋ ሐሙስ ነው ነገ የቀለበታቸው ቀን ነው ማለት ነው። እና በመሀል የተናገሩትን ቃላት ሰምታችኋል ብዬ አስባለሁ። በመጨረሻ ላይ ሄድኩኝ ብሎ ብሩኬ ወዲያ ላይ ቁጭ ብሏል፣ ካሜራው እስከሚዘጋ ማለት ነው። ሀይሜ ስታለቅስ የእውነት መስሏችሁ እናንተ የተጣሉ ምናምን ነገር መስሏችሁ እንትን እንዳትሉ። ምንም አልተፈጠረም፣ ስራ ነው። አሁንም ነገ ቀለበት ይመስለኛል ብሩኬ ሀይሜ እንዲያቀር ያለበት ምክንያት ነገ የሁለቱም ፕሮግራም ነው፣ የቀለበት ፕሮግራም ይመስለኛል ነገ። ለማንኛውም እናንተ እናቴ ጥሩ ስራ እየሰራችሁ ነው፣ በርቱ እላለሁ። ሰላም ጤና ይስጥልኝ። እንዴት ናችሁ? ደህና ናችሁ? አይን አለም ነኝ። ለዚህ ቤት አዲስ ከሆናችሁ ቤተሰቡ ነው። አብራችሁ ላላችሁ አመሰግናለሁ። ሰላም ጤና ፍቅር ከእናንተ ጋር ይሁን እያልኩ አሁንም ብቅ ብያለሁ ማለት ነው። እና ሀይሚ ዛሬ በቃ ብሩኬን አጥቼ መኖር አልችልም፣ አንተን አጥቼ መኖር አልችልም ብላለች ሀይሚ። ሀይሚ አንቺ ታመጪው አንቺ ታሮጪው አለ ያገሬ ሰው ሲተርት ማለት ነው። ምን አስለቀሰሽ? ሲጀመር እኮ ብሩኬ እንለያይ እኮ አላለሽም። እውነት ለመናገር ለእውነት እናውራ ካል እንለያይ አላለም። እንለያይ ተይ በኋላ መቀጠል አንችልም እንለያይ ያልሽው አንቺ ነሽ እኮ ሀይሚዬ፣ እውነት ለእውነት ተፈረድን ማለት ነው። እና ሲጀመር እሱ ከአንቺ መለየትም አይፈልግም። ምን አስለቀሰሽ? ካሜራ ላይ የእውነት ተተጣላችሁ ከካሜራ ጀርባ ታፈቱ። ካሜራ ደግኖ ማለት ምንድን ነው? የዘላለም ማለት ነው። የምሬ ነው። እኔ ነጭ ረጩ ነው የምናገረው። ለማንኛውም ክፉ አትናገሩ። ነገ የቀለበታቸው ቀን ነው ማለት ነው። ልንገራችሁ ብዬ ነው። ነገ የቀለበታቸው ቀን ነው። ልንገራችሁ ብዬ ነው። የሀይሚና የብሩክ ቀለበት ፕሮግራም ነው። ሲጀመር ቡታጅራ የሄዱበት ምክንያታቸው ይሄ ነው እና በጣም ደስ ይላል። ነገ እንግዲህ ቀለበታችሁን እንጠብቃለን። ሀይሚ ስታለቅስ አሁን መጨረሻ ላይ ቪዲዮ ላይ ምን አለች መሰላችሁ? ልብን ሰበረው አለች። ከዛ አይ አልሰበረውም ምናምን አለች። ቀልድ ነው የያዙት እኮ በስማም። ድራማችሁ ራሱ ቀልድ ነው፣ ዝም ብሎ ማለት ነው። የምር የዩቲዩብ ብር ተቀበላችሁ ዛሬ። በቃ ድራማው ሊያልቅ ነው። ደስ ይላል በጣም ይመቻችሁ። 1 ወር ሙሉ ድረስ እኝኝ አላችሁ፣ በቃችኋል። ብር እጃችሁ ገባ። አሁን በቃ የዩቲዩብ ብር እጅ ገብቷል። ከዚህ በኋላ ነገ ቀለበት ነው። ብሩኬ ስራ አለብኝ ብለዋል። አዎ ፕሮግራም እያዘጋጁ ስለሆነ ወይም ደግሞ ሽምግልና ይመስለኛል፣ ወይም ደግሞ ሽምግልና ይሆናል። አዎ ሽምግልና ይመስለኛል። ደግሞ ብሩኬ ስራ አለብኝ ምናምን እያለ ነበር እና ነገ እንግዲህ እናያለን። እኔ ነግሬያቸዋለሁ። ሀይሚና ብሩኬ ቀለበት ሊያረጉ ነው፣ ወይም ደግሞ ሽምግልና ነው፣ ሌላ ነገር አይደለም። እና ብቻ ደስ ይላል። መስራታችሁ ጥሩ ነው። እንኳን ሰራችሁ። ከዚህ በኋላ ግን አትጨቃጨቁ። በፍቅር እየመጣችሁ ስራችሁን ስሩ እላለሁ። ቅመሞችን በጎችን አታስለቅሷቸው። ለእናንተ ስንት በጎች መሰላችሁ ያለቅሱላችሁ? ብዙ የሚያለቅሱላችሁ በጎች አሉ። ስለዚህ በጎችን አታስለቅሱ። ሀይሚና ቡራ ማለት ነው አይደል ውዶች? እውነቴን እኮ ነው። እና ነገ ቀለበት ቀን ነው። ለማንኛውም ሰምታችኋል ወይ? ብሩኬ ቀልደኛ ሆነሃል በጣም የምሬ ነው። ለማንኛውም ውዶች ነገ እንግዲህ ቪዲዮውን አብረን የምናይ ይሆናል። ነገ ፕሮግራም አለ። ሐሙስ ነው ቀለበት ነው ነገ፣ ወይም ቀለበት ነው ወይ ሽምግልና ነው። ከሁለት አንዱ ነው። ግን የሚመስለኝ ሽምግልና ይመስለኛል። ሽምግልና ተልኮ ከዛ ወደ አዲስ አበባ ሊመጡ ይመስለኛል። እንደዛም ከሆነ በጣም ነው ደስ የሚለው። ሀይሜና ብሩኬ ይመቻችሁ። ጎበዞች ናችሁ፣ የስራ ሰዎች ናችሁ። ሀብታም ሆነናል አሁን ብላለች ሀይሚ። ቤትም አለን መኪናም አለን አሁን ላይ በጣም ሀብታም ሆነናል ብላለች። እንኳን ሀብታም ሆናችሁ፣ ጥሩ ነው ሀብታም መሆን። በርቱ፣ ከዚህም በላይ ሀብታም ሆኑ እላለሁ። ብቻ በፍቅር ኑሩ። ሀብታም ሆኑ። ሀብት ምንም ችግር የለው፣ በራሱ ጊዜ ይመጣል። ለእናንተ ዋናው ፍቅር ነው። ተከባበሩ፣ ተዋደዱ፣ ተፋቀሩ። አለቀ። ይሄ ነው። ሀብቱ ይመጣል በራሱ ጊዜ። ኦኬ ማይ ሲስተር። እና ይሄ ነው። እንደዚህ በፍቅር አይን እየተያያችሁ ለካሜራው ተጣላን ምናምን ትላላችሁ። አይደብርም? ይደብራል። ለማንኛውም ይመቻችሁ። ይሄን ነው የምለው። እኔ ብዙ አላወራም። መልካም ቆይታ። አመሰግናለሁ።